ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ታላቁ ደብር ተዘረፈ። የአዲስ አበባ ወጣቶች እየታፈኑ ነው። የሚኒሻ ኃላፊው እርምጃ ተወሰደበት። የጠፋው ሕፃን ሞቶ ተገኘ። አሜሪካም አምባሳደሮቿን ጠራች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ታላቁና ታሪካዊ ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊት ተዘረፈ። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ የፈለገ ፀሐይ በቅሎ አግት ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳየ ምጽዋት በመከላከያ ሰራዊት ዘረፋ እንደተፈጸመበት ነው የተሰማው። ነፍሰ ጡር እናቶች፣ ህፃናቶች በአሰቃቂ ሁኔታም ገሏል። ይህ የመከላከያ ኃይል የ8 እና የ9 ዓመት ታዳጊ ልጆችን ሳይቀር ሴቶችን በደቦ መድፈር፣ አዝመራ ማውደም ልዩ መገለጫ የሆነው መከላከያ ሰራዊቱ ከደቡብ ጎንደር ዞን ካቢኔዎች ጋር በጋራ በመሆን በታላቁና በታሪካዊ ደብር ጨጨሆ መድኃኔዓለም ቤተክርስቲያን ላይ ፍተሻ በሚመስል ሰበብ ተጓዥ መንገዶቹን ለደብሩ የሚሰጡትን ምጽዋት ጨምሮ በዝግ ሙዳየ ምጽዋት የተቀመጠውን ገንዘብ፣ ሌሎች የቤተክርስቲያንን ሀብት መዝረፉን የዓይን እማኞች ገልጠዋል። ወታደሮቹ ከሙዳየ ምጽዋቱ በተጨማሪ የቤተክርስቲያኒቷን ታሪካዊ ቅርሶች ዘርፈው መውሰዳቸውም ነው የታወቀው። በ5ኛው ክፍለ ዘመን እንደተመሰረተች የሚነገርላት ቤተክርስቲያን ከ2 ዓመት በፊት አገዛዙ ከህወሓት ጋር ባደረገው ጦርነት የመድፍ ጥቃት ተፈጽሞባት የነበረ ሲሆን አሁን ደግሞ የመከላከያ ሰራዊቱና በዞኑ ካድሬዎች የተቀናጀ የዘረፋ ጥቃት ተፈጽሞባታል ብለዋል እነዚሁ የዓይን እማኞች። የቀድሞው ነገስታቶች በስጦታ በእጅ መንሻነት ለቤተክርስቲያን የሰጡትን የወርቅና ሌሎች ውድ ስጦታዎች ቤተክርስቲያኒቷ እስከዛሬ ጠብቃ ያቆየችው ሲሆን እነዚህ ውድ ስጦታዎች በአገዛዙ ወታደሮች አዛዦች እየተመዘበሩ በዓለም አቀፍ ገበያዎች ላይ መቅረባቸው ስንዘግብ መቆየታችን አይዘነጋም። የአዲስ አበባ ወጣቶች መታፈናቸው እንደቀጠለ መሆኑ ተገለጸ። ሰሞኑን እጅግ በርካታ ወጣቶች በጅምላ እየታፈሱ በመታሰር ላይ እንደሆኑም ነው ከስፍራው ያገኘናቸው መረጃዎች የሚያመላክቱት። እነዚሁ የአዲስ አበባ ወጣቶች ከጊዜ ወደ ጊዜ ጭቆና፣ መከራ፣ ስቃይ እየበዛባቸው መቀጠሉ አሳሳቢ መሆኑም ነው የተገለጸው። በየትኛውም አካባቢ ታፍነው ድምፃቸው የጠፋ ሰዎች መረጃ ያላችሁ ወገኖች ካላችሁ ግለጹልን የሚሉ ቤተሰቦች አሁን ቁጥራቸው እየጨመረ መጥቷል። ያለምንም ጥፋታቸው በየጊዜና በየወቅቱ እያፈነ ወደ ማጎሪያ ከመክተቱ በዘለለ በተለይም በጦርነት ውስጥ እንዲገቡ እያደረገ እንዳለም ነው የተገለጸው። የአዲስ አበባ ነዋሪዎች በምንም ጉዳይ ላይ መብት የሌላቸው በፖሊስ እየታፈኑ ማንነታቸው ባልታወቁ ሰዎች ጭምር ከፍተኛ ጉዳት እየደረሰባቸው መሆኑ ነው እየተገለጸ የሚገኘው። መንቀሳቀስ አልቻልንም፣ በገዛ ሀገራችን ምንም ነገር ማድረግ አልቻልንም። በየጊዜው ማንነታቸው ያልታወቁ ከየት እንደመጡ የማይታወቁ እየመጡ ያፍኗቸዋል ልጆቻችን ሲሉ ወላጆችም በሐዘኔታ ገልጠዋል። ችግራችንን በተደጋጋሚ ጊዜ ብናመለክትም የሚሰማን የለም። ፖሊስ ራሱ አፋኝ ቡድን ሆኗል። ብልጽግና በመተባበር በተለይም የአዲስ አበባን ወጣቶች አፈናው አሁንም እንደቀጠለ ነው ሲሉ ተናግረዋል። በጎንቻ ሲሶ አነሴ ወረዳ በሀብት ንብረት ላይ ከፍተኛ ውድመት ያስተናገደ የመኪና አደጋ ተከሰተ። አደጋው የሰው ሕይወትን ያልቀጠፈ ቢሆንም የብልጽግና ስርዓት ተራ ፕሮፓጋንዳ እጅግ ግን የሚያሳዝን ነው ሲሉ ከአካባቢው ነዋሪዎች የወጡት መረጃዎች ገልጠዋል። መኪናው ይዞ ሲንቀሳቀስ የነበረው በተለይም አማራ ክልል ጠቀሜታ የሚውሉ ቁሳቁሶችን ይሁን እንጂ ይህንን መኪና ለዚህ አደጋ የዳረገው ራሱ ጽንፈኛ ቡድን ነው በሚል ሌላ ቅስቀሳ እየተጠቀሙበት በሆኑ እጅግ አሳዛኝ ነው ሲሉ ፋኖቹ ገልጸዋል። እኛ በምንችለው አቅም ህዝባችን የተሻለ ሁኔታ ላይ እንዲደርስ በምንተጋበት ሀብትና ንብረት እንዳይጠፋ በምንሰራበት በዚህ ሰዓት መልሰው የራሳቸውን ጉድለትና ጥፋት በዚህ ሁኔታ ለመግለጽ መሞከራቸው ነውር እየተሞላበት ነው ሲሉ ገልጠዋል። ህወሓት ዛሬም በአማራ ላይ አፈና መቀጠሉ ተገለጠ። በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ጥሙጋ ቀበሌ እና በአላማጣ ከተማ 01 ቀበሌ ሀርኬሳ ጎጥ ከሌሊቱ 9 ሰዓት አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸው የተገለጸ ሲሆን ከነዚህ ታጋቾች ውስጥም ቄስ ካህሳይ ቢወጣ የራያ ሀገረ ስብከት ወንጌል ኃላፊ እንደሚገኙበትም ምንጮቹ ገልጸዋል። በተደጋጋሚ ጊዜ የማንነት ጥያቄ በሚነሳባቸው አካባቢዎች እየመጡ አፈሳ ወይም እያፈኑ የሚወስዱት ነገር አሁንም ጠንክሮ መቀጠሉ ነው የተገለጠው።
ህወሓት በአገሪቱ ውስጥ ያለውን አጣብቂኝ ችግር በመቅረፍ ማህበረሰቡን በተገቢ መልኩ መርዳት ሲገባው፣ ይሁን እንጂ ዛሬም ጭምር ሁከትና ብጥብጥ ለመፍጠር እየተደረገ ያለው እንቅስቃሴ እጅግ ሊወገዝ ይገባል ብለዋል የአካባቢው ነዋሪዎች። የሚሊሻ ጽሕፈት ቤት ኃላፊው እርምጃ ተወሰደበት። የቆት ወረዳ ሚሊሻ ጽሕፈት ቤት ኃላፊና የወረዳው የሰላምና ደህንነት ጽሕፈት ቤት ሹፌር በፋኖ እርምጃ የተወሰደባቸው መሆኑ ነው የተገለጠው። ይህንንም በተመለከተ የወረዳው ህዝብ ግንኙነት ከቆት ወረዳ አስተዳደርም የሀዘን መግለጫም ተሰጥቶበታል። የቆት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድ እና የወረዳው የሰላምና ደህንነት ጽሕፈት ቤት ሹፌር አስቻለው ዘውዴ በሰላም ማስከበር ላይ ያሉ በሰላም ጠልና ተላላኪ ባንዳዎች ለአማራ ህዝብ ሲሉ በጀግንነት ውድ ህይወታቸውን ሰጥተዋል አልፈዋልም። በዚህ የተሰማንን ጥልቅ ሐዘን እንገልጻለን በሚል አሳውቀዋል። ይሁን እንጂ እነዚህ ሁለት ሟቾች በተለይም በአማራው ህዝብ ላይ ከፍተኛ ጭፍጨፋ ሲያከናውኑ እንደነበረ ነው። በተለይም የሚሊሻ ኃላፊው ይህንን የአማራን ህዝብ ላይ ከፍተኛ ጉዳት ከማድረስ በዘለለ በተለይም ክልሉ አደጋ ውስጥ እንዲገባ ትልቅ አስተዋጽኦ ያበረከተ እንደነበረም ተገልጧል። ሴቶች በፈላ ውሃ እየተቃጠሉ መሆኑ ተገለጸ። ከደቡብ ጎንደር እብናት ወረዳ ነው ዋሪባ በተባለ ቦታ የመንግስት ወታደሮችና ሚሊሻዎች ሴቶችን በፈላ ውሃ እያቃጠሉ ኢሰብአዊ ድርጊት እየፈጸሙባቸው መሆኑ የተገለጠው። ከእብናት ከተማ ወደ ዋሪባ መንደር የሄዱት ወታደሮች የቤት ለቤት ፍተሻ ካደረጉም በኋላ የተደበቀ መሳሪያ አምጡ በሚል ሴቶች ላይ በፈላ ውሃ አቃጥለዋቸዋል ብለዋል ነዋሪዎቹ። ይህ አሰቃቂ ድርጊት በሁለት የዋሪባ መንደር ሴቶች ላይ ተፈጽሟልም ብለዋል። በመከላከያ ኃይል በተደጋጋሚ ጊዜያቶች በአማራ ክልል እየተፈጸመ ያለው ግፍና በደል እየጨመረ መሄዱ ያሳሰባቸው የዓለም አቀፍ መገናኛ አውታሮች ጭምር ሳይቀሩ ጉዳዩን በተለያየ ጊዜ መዘገባቸው የሚዘነጋ አይደለም። ይሁን እንጂ የኢትዮጵያ መንግስት ዛሬም ጭምር ይህንን ግፍና በደል በገዛ ዜጎቹ ላይ እየፈጸመ መቀጠሉ ነው የታወቀው። አንድ ላም የወለደችው ጉድ አስደንጋጭ ተባለ። ታይቶም ተሰምቶም የማይታወቅ ጥጃ መውለዷ ተገለጠ። በአፋር ክልል ነው አንዲት ላም ሁለት ራስ ያለውና ፊት የሰው የሚመስል ጥጃ መውለዷ የተገለጸው። በምስሉ ላይ እንደሚታየው ላሚቷ የወለደችው ይህንን ጥጃ ሲሆን ብዙዎቹ ላሟ ከወለደች በኋላ ድንጋጤ ውስጥ መግባታቸው ነው የተገለጸው። እንስሳት ሐኪሞች እና ሌሎችም ጉዳዩን እያጣሩት መሆኑ ታውቋል። አክሱም ዩኒቨርሲቲ ለተከሰተው የረሃብ አደጋ አስቸኳይ ድጋፍ ላከ። ሕጸጽ መጠለያ ጣቢያ በረሃብ ለተጎዱ ወገኖች ነው በአስቸኳይ ሰብአዊ ድጋፍ ለማድረግ የአክሱም ዩኒቨርሲቲ የተላከ ልዑካን ቡድን ጉዞ መጀመሩ የተገለጠው። ፊኖ ዱቄትና ሩዝ፣ የተለያዩ መሰረታዊ መድኃኒቶችም ይገኙበታል ተብሏል። ይህ እርዳታ በሕጸጽ መጠለያ ጣቢያ በተከሰተው ከባድ የረሃብ አደጋ ምክንያት አሳሳቢ ሁኔታ ላይ ለሚገኙ ወገኖቹ ሕይወት አድን ድጋፍ ለማድረግ ታስቦ የተላከ መሆኑም ተገልጿል። በአዲስ አበባ ሰሜን ጠፍቶ ሲፈለግ የነበረው የ7 ዓመቱ ህፃን ተገድሎ የካ ጫካ ውስጥ ተገኘ። የ7 ዓመቱን ህፃን ሀበን ካሱ ከአዲስ አበባ ሰሜት ከቤት እንደወጣ አለመመለሱን በመግለጽ ነበር በእግር በፈረስ በፖሊስ በማህበራዊ ሚዲያዎች በመንገድ ትንሹን ልጅ አፋልጉን ሲሉ የነበረው። ይሁን እንጂ ይገኛል በሚል ተስፋ ሲንከራተቱ ቢቆዩም በሌላ በኩል ተገድሎ ይሆን አውሬ በልቶት ይሆን ሰው ሰውሮት ይሆን ሌላም በውስጣቸው እየዞረ ከሳምንት ጭንቀት በኋላ ትንሹ ልጅ ሬሳው በሰው ተገድሎ ክብር እንደሌለው ፍጡር ጫካ ውስጥ ተጥሎ መገኘቱ ተገለጸ። ፖሊስ የህፃኑን መገደል ለቤተሰቦቹ ያረዳ ሲሆን ቤተሰቦቹም ለአስከሬን ምርመራ ሆስፒታል ይገኝ የነበረውን አስከሬን በመረከብ ስርዓተ ቀብሩን ፈጽመዋል። ተጠርጣሪው ህፃኑን ቀደም ብሎ ገድሎት ለቤተሰቦቹ በመደወል በገንዘብ ሲደራደር እንደነበረም ነው ለማወቅ የተቻለው። ይህ ተጠርጣሪ በአሁኑ ሰዓት በፖሊስ ተይዞ ምርመራ እየተደረገለት እንዳለም ለማወቅ ችለናል። የኢቢሲ ምክትል ዋና ስራ አስፈጻሚ ስርዓተ ቀብር ተፈጸመ። የኢትዮጵያ ብሮድካስት ኮርፖሬት ምክትል ዋና ስራ አስፈጻሚ የነበሩት አቶ አብዱራህማን ሩሲ ስርዓተ ቀብር በኮልፌ ሙስሊም መካነ መቃብር መፈጸሙ ታውቋል። አቶ አብዱራህማን ባደረባቸው ምክንያት ነው በሕክምና ሲረዱ ቆይተው በዛሬው ዕለት ከዚህ ዓለም በሞት የተለዩት። አቶ አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለያዩ የሚዲያ ተቋማት መስራታቸው ይታወቃል። ህወሓት ትዕግስቴ አልቋል አለ። በምርጫ ቦርድ የተሰረዘው ህወሓት
ምንታይ መልእክቱ በሚል ባወጣው መግለጫ ነው ትዕግስት ያልቋል ሲል የገለጠው። የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ ባለማግኘቱንም ገልጧል። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘው አይደለም ያለው ህወሓት ከዚህ በኋላ አልታገስም ሲል ገልጧል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት በሚደረገው ሴራዎች ግን አልታገስም ሲል ነው ያስጠነቀቀው። የኢትዮጵያ መንግስት የትግራይን ህዝብ በተለያዩ መንገዶች የዘር ማጥፋት ዘመቻ ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱንም ጠቁሟል። ለዚህም አስታኮ ማስጠንቀቂያ አዘል መግለጫዎችን ያወጣበትን የህጻጽ ተፈናቃዩ ራብ ያነሳ ሲሆን የፕሪቶሪያ ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ሲልም ነው የገለጠው። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱ ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮቹ የፖለቲካ መያዣ በማድረግ ይወነጀናል። ከህወሓት በተቃራኒው የቆሙ በርካታ የትግራይ ፖለቲከኛ ኃይሎችም ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካዊ በመቀላቀሉ ነው ሲሉም ይገልጣሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመልክቷል። ህወሓት በመግለጫው የዓለም አቀፍ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት ገልጿል። ይህ በእንዲህ እንዳለም ለበርካታ ዓመታት በማንነታቸው ብቻ ተፈናቅለው በተለያዩ የአማራ ክልሎች እየተሰቃዩ የሚገኙትን የአማራ ተፈናቃዮች አንድም ቀን አንድም ሰው ስለነሱ ያልጮኸ ሲሆን ዛሬ ግን በትግራይ ክልል የተከሰተውን በማንሳት እንዲህ አይነት መጫጫህ እውን አስተዛዛቢ ነው ብለዋል። የአማራ ተወላጆች ስለተራቡ፣ ስለተጠሙ፣ ስለተፈናቀሉ የምናወራ ከሆነ ሰብአዊነት የሚሰማን ከሆነ ስለሁሉም መነጋገር ያስፈልጋል ሲሉ የገለጹት እነዚሁ አስተያየት ሰጪዎች በተለይም በደብረ ብርሃን፣ በወሎ በተለያዩ የአማራ ግዛቶች በችግርና በመከራ ተቆራምተው የሚበሉት የሚጠጡት አጥተው እየተሰቃዩ ባለበት በዚህ ወቅት አንድም አካል ትንፍሻ ለማለቱም አስተዛዛቢ ነውም ብለውታል። አሁን ወደ ውጭ ዜናዎቻችን እናመራለን። በህንድ እጅግ የስራ አጥ ቁጥር መጨመሩ አስደንጋጭ ተባለ። በህንድ ነው 187 ሰዎች ለሚፈለጉበት የስራ ዘርፍ 8000 ሰዎች ለስራ ፈተና መቀመጣቸው አነጋጋሪ ነው የተባለው። በህንድ አዲሱ ግዛት ለፖሊስ ድጋፍ ለሚሰጡ የጸጥታ ኃይሎች ነው 187 ሰዎች ብቻ ቢፈለጉም ከ8000 በላይ ያህል ሰዎች ለፈተና ተቀምጠዋል ተባለ። ታዲያ ፈተናው በአውሮፕላን መንደርደሪያ አስፋልት ላይ የተሰጠ ሲሆን ምክንያቱ ደግሞ ተፈታኞቹ እጅግ በጣም በመብዛታቸው ነው ተብሏል። ፈተናው በክፍት ቦታ ላይ ሲሰጥ ተፈታኞቹን ለመቆጣጠር ድሮን ጥቅም ላይም ውሏል ሲሉ ገልጠዋል። ለፈተናው 10,000 በላይ ሰዎች መመዝገባቸው ሲነገር በፈተናው ዕለት የተገኙት ግን 8,000 ያህሉ እንደሆኑ ነው የተገለጸው። ምንም እንኳን ለስራው ብቁ ለመሆን 5ኛ ክፍል መጨረስ በቂ ነው ቢባልም በርከት ያሉ የመጀመሪያ እና ከዛም በኋላ ዲግሪ ያላቸው ሰዎች መመዝገባቸውን እድሜያቸውም ከ4 ዓመት በታች ሆነው ከፍተኛ ቁጥር ያለው የህንድ ነዋሪ ስራ አጥቶ እየተንከራተተ መሆኑም ነው የተገለጠው። በመጨረሻም አሜሪካ ትራምፕ የኢትዮጵያ አምባሳደር ጨምሮ በአስቸኳይ ዋሽንግተን እንዲመጡ ተጠርሎ የትራምፕ ጥሪ ያልተለመደ መሆኑም ትኩረት ስቧል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ናቸው ኢትዮጵያ፣ ሶማሊያ፣ ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቿን ወደ ሀገሯ የጠራችው። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያሉ ዲፕሎማቶችን ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረትም አካል እንደሆነ ታውቋል። በዲፕሎማሲ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችው የአፍሪካ ሀገራት ዝርዝር የተለያዩ አህጉራዊ ቀጠናዎችን ያካተተ እንደሆነም ታውቋል። ዝርዝሩ በሰሜን አፍሪካ የሚገኙ ግብፅና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ ምዕራብ፣ በመካከለኛ፣ በደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም ነው የተባለው። ክፍት የሆኑ የስራ መደቦችን ለመተካት ግልጽ የሆነ ጊዜ ሰሌዳ አለመጠቀሙም ተመልክቷል። ውሳኔው በአፍሪካ ቀንድ፣ በሶማሌ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካን አምባሳደሮች እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈሮች መገኘትና በፀረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑም ተጠቁሟል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ አጫጭሩ የዘውዱ ሾው ዜናዎች እነዚህ ነበሩ። ዜናዎቻችንን አበቃን። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።
ነገር